በጠበላቸው የትኛውም አይነት እንጨት ሲነከርበት እንጨቱ በተአምራት ወደ ነጭ መቁጠሪያ የሚቀየርላቸውና ይህም በጠበላቸው የተሰራ መቁጠሪያ ለእንቅርትና ለተለያዩ ህመሞች መድኃኒት የሆነላቸው ዘወትር አርብ በትልቅ ድንጋይ ላይ ተቀምጠው ድንጋዩን እንደ ሰረገላ በመጠቀምና የዋርካ ዛፍን እንደ ድባብ ጥላ በመጠቀም ወደ ኢየሩሳሌም እየሄዱ የጌታችንን ቅዱስ ሥጋና ክቡር ደም ይቀበሉ የነበሩ በሱባኤ ላይ ሳሉ የመላእክት አለቃ ቅዱስ ዑራኤል ሰማያዊ ህብስትንና መጠጥን የመገባቸው የአምላክ እናት እመቤታችን ቅድስት ድንግል ማርያም በሶስት ጽዋ ማየ ሕይወትን ያጠጣቻቸውና ድውያንን የሚፈውሱበት ሙታንን የሚያስነሱበት ስልጣንን ያሰጠቻቸው ገድለኛው አባት ርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስና ደጉ አባት አቡነ እጨጌ ዮሐንስ ባረፉ ጊዜ በቦታው ተገኝተው የተሰጣቸውን ቃል ኪዳን የሰሙ ስለ ተጋድሏቸው ብዛት ሁለት ክንፍ የተሰጣቸው ታላቁ ኢትዮጵያዊ አባት አቡነ ገብረ እንድርያስ ዛሬ ህዳር 7 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ዳግመኛም ዛሬ ህዳር 7 ቀን የሰማዕተ ልዳ ቅዱስ ጊዮርጊስ ቤተክርስቲያን የከበረችበትና ሊቀ ሰማዕታት ቅዱስ ጊዮርጊስ ክፉ ዲዮቅልጥያኖስን ያጠፋበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ጊዮርጊስና በአቡነ ገብረ እንድርያስ ጸሎት ይማረን ይቆየን።